ተጨማሪ ምርመራ እንዲደረግ ተጠርጣሪዎቹ ሌሎች መረጃዎች ለኢትዮጵያ ፌዴራል እዚህ ጋር የምታዩት ይሄው ሙሉ ኮኬኑን ከፈለጋችሁ አይፈሪን ናይጄሪያዎች ዝም ብሎ አይደለም ሀብታም የሚሆኑት። ወንድሜ በእናትህ ሁሉም ኢትዮጵያዊ ይሰራል፣ ይለፋል። እግዚአብሔር ለኔም ላንተም ፀሐይ ሰጥቶናል፣ ዝናብ ያዘንባል። ተመሳሳይ ስራ እየሰራን እየለፋው ከኔ በተለየ አንተ ልገምት በማልችለው ፍጥነት ሀብታም ከሆንክ የሆነ ነገር አለ። ሁሉም ሰው ይሰራል፣ ሁሉም ሰው ይለፋል፣ ከኮኬን ንግድ ውስጥ ያሉ ብዙ ሰዎች አሉ። እነዚህን መንግስት ራሱ በራሱ ጊዜ በጊዜ ሂደት ኢንቨስቲጌት አድርጎ ይደርስባቸዋል። ሌላው ክብራትና ክብራን ግን የመረጃና ደህንነት ቢሮ በጣም የሚገርም ስራ ነው የሰሩት። ሊበረታቱ ይገባል። ሌላው ይሄ ነው ዛሬ በሶሻል ሚዲያ በሰፊው መነጋገሪያ የሆነው በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ክልል ካውንስል 2 ነቢያቶች ድርሽ እንዳትሉብኝ ሲል ደብዳቤ ጽፏል። ያው ይሄው ደብዳቤው በእርግጥ ደቡብ ውስጥ ይቅርታ አድርጉልኝና ድሮ አዲስ አበባ ውስጥ ጠጠር ብትወረውር 2 የአካውንቲንግ ተማሪ ተፈነክታለህ ይባል ነበር። ዝም ብለህ እኮ ደቡብ ሄደ ጴጥሮስ ብትል 20 ሰው አቤት ይላል። ነብይ እንትና ብትል 30 ሰው አቤት ይላል። አይ ዶንት ኖ እንዴት እንደሆነ አላውቅም። ጠጠር ብትወረውር በአንድ ጠጠር 30 ነቢያቶች ተፈነክታለህ። አይ ዶንት ኖ ከህዝቡ ቁጥር በላይ ነብይ ያለበት አካባቢ ለምን እንደሆነ አላውቅም። እንግዲህ እኔ የእግዚአብሔር ቃል የሚናገረው ማቴዎስ ወንጌል ላይ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ነው የሚለው። ወንጌል ወዳልተሰበከበት ነው። እኔ እንግዲህ የሚገባኝ የኔ መረዳት የኔ ቁንጽል እውቀት የኔ በጣም ቁንጽል እውቀት ከኔ የተሻላችሁ በጣም ብዙ እግዚአብሔር ሰዎች አላችሁ። ቆይ ወንጌል ወዳልደረሰበት ነው አይደል መሄድ ያለባችሁ? ተሳስቻለሁ። ከተሳሳትኩ ይቅርታ ጠይቃለሁ። ዓለም ወይም ደግሞ የመዳን ቀን ዛሬ ነው። ወንጌል አልገባቸው ሰዎች አንድ ጊዜ ያስታውሳለሁ። አንድ ሰባኪ እኔ የክርስቶስን ወንጌል እየሰበኩ ሞትም ቢሆን ጽዋው ለመጎንጨት ዝግጁ ነኝ ምናምን ይላል እና እኔ ደግሞ ተንኮለኛ ነኝ። ወገኖቼ ክርስትና ቀልድ አይደለም። መገፋት ያመጣል። በባልና በሚስት በእናትና በልጅ መካከል ልዩነት ይፈጥራል። ሰይፍ ያስነሳል። እኔን ምናምን ሁሉንም ነገር ለመቀበል ዝግጁ ነኝ ምናምን እያለ ሲሰብክ ወንድሜ ለምንድን ነው በጣም ወንጌል ያልደረሰበት አካባቢ እኮ አለ። ለምንድን ነው ሳውዲ አረቢያ ሄደ ማሰብ እኮ አልኩት። አልሞት አልኩ እንዲህ አለኝ። ተጣላቴ ነህ ማለት ነው። እሺ በቃ ወደ ሰሜን ኢትዮጵያ አካባቢ ለምንድን ነው የማትሄደው? ነው ተንኮለኛ አለኝ። ለምን ወደ ሰሜን ኢትዮጵያ አካባቢ ሄደ ማሰብከው? በቃ ደቡብ እኮ በቃ ኦልሬዲ ኮንፈረንስ ምናምን አሉ። በቃ ካን እንዴ ከ10 የደቡብ ልጅ 9 እኮ በቃ አንዱ ለአንዱ በቂ ነው። በቃ ምንም ችግር። አሁን ወንጌል ወዳልደረሰበት አካባቢ ወደ ሰሜን ኢትዮጵያ አካባቢ ማትሄደው? አማራ ክልል ለምሳሌ ባህር ዳር ምናምን መሀል ከተማ ባህር ዳር 14 ቀበሌ ገብተህ ምናምን እንትን ላይ ብቻ ለምን እንዴ ተናግረሃላ። በሞትም ቢሆን ለሞትም የሚመጣ ነገር ካለ ጋር ለወንጌል ነው የምትሞተው። ምቾት ያለበት ቦታ ላይ ከሆነማ እሱንማ ማንም ያደርጋል። ባህር ዳር ምናምን ሄደ ሰበክ ምናምን
ሳውዲ አረቢያ ምናምን ስለው ሰውየው ተኩሶ ቢመታኝ ራሱ ይወዳል። ተኩሶ በጣም እንዲህ ያለ ሀሳብ አሰብክልኝ አለ። እግዚአብሔር ይገስጽ አለኝ። ፖይንቱ ምንድን ነው? እኔ አይገባኝም። እኔ በራሱ በመጽሐፍ ቅዱስ እንኳን ወንጌል ለፍጥረታት ሁሉ መሰበክ አለበት፣ ሌላ ወደ አይደለም ዓለም ፍጻሜዋ የቀረበ ነው። ሞትም እኮ እንደ እስጢፋኖስ በድንጋይ ተወግረ በሞቱ እንኳን በመስል ምናምን ትላላር። በሞቱ እንኳን በመስል የምትለው አምላክ እየሰበክ ስለ ክርስቶስ እየሰበክ ቢገድሉስ ምን ችግር አለው? አትፍራ። ደቡብ ላይ ብቻ መጨናነቅ ተፈጠረ መሰለኝ። ብዙ ጊዜ ደቡብ በነገራችን ላይ ከዚህ ጋርም ጎን ለጎን በጣም ጠንካራ ክርስቲያኖች አሉበት፣ ትላልቅ የእግዚአብሔር ሰዎች አሉበት፣ በክርስትናው ዋጋ የከፈሉ በህይወታቸው ያስመሰከሩ በጣም የትም ቦታ ላይ በፈተና የተፈተኑ ትላልቅ ሰዎች ያሉበትም አካባቢ ነው። በዛው መጠንም ደግሞ እነዚህ ማይክሮዌቭ አየር በአየር ነጋዴዎች እነሱ ሁሉ ገብተዋል። አሁን ሰው እንደምሰማው ከሆነ ቁጭ ብሎ የእግዚአብሔር ቃል ከመስማት ይልቅ ድንቅና ተአምር ይፈልጋል። እነዚህ ደግሞ በዛ የተካኑ ናቸው ይባላል። ተአምር ያለው የሚያሳየት የሚፈልጉ ማጂክ ምናምን የሚሰሩ ሰዎች ስለሆኑ በመንፈሳዊ ሰዎች ዘንድ ብዙ ጊዜ መቀበል አለመቀበል ምናምን አለ። ለዛ ይመስለኛል ደብዳቤ የተጻፈባቸው። ዋናው ማመንህ ነው፣ ሰሜን ባህል ነው እንጂ ወንጌል የለም እኮ። እዛ ሄደን እሱን መናገር እኮ ያለበት። ቢገድሉም ችግር የለውም፣ ኢትስ ኦኬ። ደቡብ ላይ ሆነ በስልክ እኮ አይደለም የምትነግራቸው፣ ወይ በፌስቡክ ሳይሆን በአካል ተገኝተ ምናምን ነው። ደግሞ አይገሉም። አይ ነው ግፊያ ምናምን ሊመጣ ፍቅር ሲዝም እንኳን ሄደው በቦክስ ተመቷል። እንደዛ ዋጋ መክፈል አለብኩ። ወይም ደግሞ ሌላ አማኞች ጋር ሄደ ሌሎች ጋር ዓላማ ወንጌል ወዳልደረሰበት መሄድ ስለሆነ አጨናነቃችሁን አይነት ይመስላል። ለማንኛውም ለደቡብ ኢትዮጵያ ክልላዊ መንግስት ሰላምና ጸጥታ ቢሮ ከታች ወላይታ ሶዶ ይላል ጉዳዩ ህገወጥ ኮንፈረንስ እንዲስተናገድ ህገወጥ ኮንፈረንስ እንዲታገድ ስለመጠየቅ ይሆናል ይላል። ህገወጥ አይሮን ለምን ህገወጥ እንዳሉት አላውቅም። የኢትዮጵያ ወንጌል አማኞች አብያተ በነገራችን ላይ መንግስት በቅርቡ ከሚያደርጋቸው ነገሮች ፍንጭ ልስጣችሁ። የሩዋንዳው ፖል ካጋሜ ብዙ እነዚህ ሐሰተኛ ነቢያቶችን እንዳጸዳ ታውቃላችሁ። ሬጂስተርድ የሆኑ የተመዘገቡ ስንት ነው? 4 ነው ምናምን እንትን ያስቀረውና በቅርቡ መንግስታውን በተለያዩ በውስጥም በውጭም ጉዳይ ስለተጠመደ ነው እንጂ በቅርቡ የሚመጣው ለመገላገልም አስቸጋሪ የሆነበትና ብዙ ነገሮች ያሉበት ይሄ ነው። በተለይ ቅድም አዳነች አቤቤ ስትናገር ሰምቻለሁ። በተለይ በሃይማኖት ጉዳይ ላይ ምንም እንኳ ህገ መንግስቱ አንቀጽ 11 ላይ ሃይማኖት መንግስት በሃይማኖት ጉዳይ አይገባም ቢልም ሃይማኖትን ሽፋን በማድረግ የተለያዩ ህገወጥ የገንዘብ ዝውውሮች፣ ህገወጥ የሰው ዝውውሮች ካለ መንግስት ዝም አይልም። ምክንያቱም የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። በመንፈስ ገና ለገና ሴኩላሪዝም ስለሚያውጅ አርቲክል 11 አይገባም ማለት አይደለም። ይገባል መንግስት በቅርቡ አሁን ከተደናበረበት ነገር ወይም ደግሞ ቢዚ ከሆነበት ነገር ሲጸዳ ይሄን የሚያስተካክል ይመስለኛል። ለማንኛውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208/2012 በህዝብ ተወካዮች ምክር ቤት እውቅና የተቋቋመ መንፈሳዊና ህጋዊ ተቋም ሲሆን የካውንስሉ የእምነት መሰረትን በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተክርስቲያን የእምነት ተቋም ነው። ይህን ቤተ እምነቶች ህብረቶችና ዋና ዋና የእምነት ምሰሶ የሆኑ የማዕድ እምነቶችን አስተምህሮ ዛሬ ግን አንዳንድ ቤተ እምነቶች ወይም ሚኒስትሪዎች በጋራ ለማክበር በመስማማት ካውንስሉ ተመስርቷል።
ዛሬ ግን አንዳንድ የቤቷ እምነቶች ኦኬ ወይም ግለሰቦች ኦኬ ይህን ስምምነት በመጣስ በማን አለብኝነት በጋራ የተስማሙትን የካውንስሉን ደንብና መመሪያ በማይፈቅድ ሁኔታ በካውንስሉ ምንም ፍቃድ ሳያገኙ ኮንፈረንስ ለማውጣት ሙከራ እያደረጉ ይገኛሉ። ከንግራቸው እንደምረዳው ካውንስሉ እውቅና የሰጠቻቸው ሚኒስትሪዎች ወይም ደግሞ እንትኖች አሉ፣ በህብረት ነው የሚሰሩት። የዚህ ህብረት አባል አንሆንም ያሉ ግለሰቦች ያፈነገጡ አሉ። በነገራችን ላይ አሁን አይታችሁ ከሆነ ግለሰባዊነት ነው ይሄ። በተለይ በእምነቱ ጉዳይ ላይ ሽማግሌ አይወዱም። እያንዳንዱ ይሄ ምንድነው የሚሉት መንፈሳዊ ሰዎች ያግዙኛል። ይሄ ዋን ማን ሊደርሺፕ ነው የሚፈልጉት። ዋን ማን ሊደርሺፕ ወይም ደግሞ ፓስቶራል ሊደርሺፕ ነው የሚሉት። ለምን መሰላችሁ የሚያደርጉት? እንደፈለጉ የሚሰበሰበውን ገንዘብ እንደፈለጉ የፈለጉትን ነገር በብቸኝነት ያለ ጠያቂ እንደፈለጉ ለማድረግ ነው። ሽማግሌ ካለ ግን በመጽሐፍ ቅዱስ 5 ወይም 6 ሽማግሌዎች ካሉ ቼክ ኤንድ ባላንስ ሊኖር ነው፣ ትራንስፓረንሲ ሊነሳ ነው። ያን አይፈልጉም። እንዲህ ያለ ነገር አርጉ ስትሏቸው በመንፈሳዊ ቃላት ይመቷቸዋል ይባላሉ። ሽማግሌ ሲበዛ ስራ መስራት አንችልም፣ ጸጋ ይይዛሉ ምናምን ይላሉ። እና በዚህ የተነሳ አብዛኞቹ ብቻቸውን መድረክ ላይ የሚፈነጩበትን ስርዓት እንጂ ሽማግሌዎችን በህብረት መስራትን አይወዱም። ለዛ ነው አብዛኞቹ እንደፈለጉ ይሆናሉ። 4-5 አጃቢ መምረጥ ካለበት ራሱ ይመርጣል። ቪኤት 5-6 መግዛት ካለበት ራሱ ይገዛል። ቤት መግዛት ካለበት በራሱ ስም ይገዛል። ፈንድ ራሱ እንትን ይላል። አሜሪካ ዩሮፕ መሄድ ካለበት ራሱ ትኬት ይቆርጣል። ምን ያህል አስገባ፣ ምን ያህል አወጣ፣ ምን ያህል ግብር ትከፍላለ። ለማንኛውም ስለዚህ በጅንካ ከተማ